እንደሚታወቀው በኢትዮጵያ ውስጥ በጣም በብዛት የምንጠቀምበት የሳሙና ምርት ነው። ትርፋማ ነው፣ ሁሉም ተጠቃሚ ነው። በየቤቱ የሚገባ ነገር ስለሆነ አላቂም ነገር ስለሆነ አሪፍ ነው ባይ ነው። አንዷን አጃክስ ለመስራት 200 ግራሟን 5 ብር ከ20 ሳንቲም 6 ብር ከ20 አድርገው ቢሸጡ ቢያንስ በቀን ሚኒመም 6000 ቢሰሩ በቀን 6000 ብር የማግኘት አቅም አላቸው ማለት ነው። ከ7 ብር 8 ብር አድርገው ቢሰሩ የ3 ብር ትርፍ ካለ ከ10000 ብር በላይ ትርፍ ይኖረዋል ማለት ነው በቀን። ለነጋዴዎች በሚፈልጉት መጠን አጃክስ ተረክበው ማከፋፈል ለሚፈልጉ እኛም እናቀርብላቸዋለን ማለት ነው። ሰላም ጤና ይስጥልን። የተከበራችሁ የገበያ ሚዲያ ተከታታዮች እንደምን ቆይታችኋል? ገበያ ሚዲያ ለእናንተ ይጠቅማሉ ያላቸውን የተለያዩ የቢዝነስ ሀሳቦችን፣ የገበያ አማራጮችን እንዲሁም ጠቃሚ መረጃዎችን ወደ እናንተ በማድረስ ይታወቃል። በዛሬ ፕሮግራማችን ቢዝነስ ልትጀምሩበት የምትችሉበትን አንድ የቢዝነስ ዘርፍ ወደ እናንተ ልናቀርብላችሁ በኤሌጋንት ማሽነሪ ተገኝተናል። ይህ ቢዝነስ በመካከለኛ ካፒታል መጀመር የሚችል እንዲሁም ደግሞ በአነስተኛ ቦታ ላይ ሰርተ ነው ውጤታማ ሊያደርገን የሚችል አንድ የቢዝነስ ዘርፍ ነው። የቢዝነስ አጃክስ ማምረት ሲሆን እነዚህ ማሽነሪዎች የት አካባቢ እንደምታገኙ፣ በምን ያህል ካፒታል እንደምትነሱበት እንዲሁም ደግሞ ግብአቶቹ ምንድናቸው የሚለውን ጠቅለል ያለ መረጃ ከኤሌጋንት ማሽነሪ ዋና ኃላፊ ጋር በምናደርገው ቆይታ ጠቅለል ያለ መረጃ የምናጋራችሁ ይሆናል። ፕሮግራሙን እየመራው እኔ በአምላክ አበራ ከካሜራማናችን ኤልያስ ታዬ ጋር አብረናችሁ እንቆያለን። እስከ ዝግጅታችን ፍጻሜ ድረስ ተከታተሉን። ጤና ይስጥልን። አብሮ ይስጥልን። በቅድሚያ ስምህንና የስራ ድርሻህን እንዲሁም ደግሞ አሁን የት እንደምንገኝ እስቲ ለተመልካቾች አስተዋውቅልኝ። እሺ፣ ስሜ ዮሴፍ አበባ ይባላል። ያለነው ኤሌጋንት ማሽነሪ ነው። ኤሌጋንት ማሽነሪ ውስጥ ዋና ኃላፊ ሆኜ ነው የምሰራው። እንግዲህ ያው በመግቢያ ላይ እንደጠቀስኩት ለአጃክስ የሚሆኑ ማሽነሪዎችን ይዛችሁ ቀርባችኋል ብያለሁኝና ስለ ማሽነሪው ጠቅለል ያለ መረጃ እስቲ ስጠኝ። እሺ፣ እንግዲህ ኤሌጋንት ማሽነሪ የተለያዩ ማሽኖችን በመስራት ከዚህ በፊትም ይታወቃል። ለደንበኞች ብዙ ማሽኖችን እያቀረብ እንገኛለን። ዛሬ ደግሞ የአጃክስ ማሽን እንዴት መስራት እንደሚቻል በአዲስ መልኩ ይዘን ቀርበናል። ጥሩ። እሺ፣ አጠቃቀሙ ምን ይመስላል? አጠቃቀሙ በሲንግል ፌዝ ነው የሚሰራው። በቤት ቆጣሪ መስራት ይቻላል። ብዙ ሰፊ ያልሆነ ቦታ ነው የሚፈልገው። 70 ካሬ ኬሚካሉን ማሽኑን ተጠቅመው መስራት እንዴት እንደሚቻል ነው የምናሳያቸው። ብዙ ጊዜ የአጃክስ ማምረት ስራ ላይ የተሰማሩ ሰዎች በትንሹም ቢሆን ውጤታማ ያደርጋል ሲሉ ሰምተናል እና ከዛ አንጻር የአጃክስ ማምረት ስራ ምን ያህል አዋጭ ነው? እንግዲህ ይሄ ማሽን አብዛኛውን ኬሚካሉ እዚሁ አገር ውስጥ ነው የሚገኘው። አገር ውስጥ እንደመገኘቱ መጠን ብዙ ነገሮችን ይቀንሳል ማለት ነው። ስለዚህ ይህ ማሽን በሀገር ውስጥ ተሰርቶ በሀገር ውስጥ ኬሚካል ስለሚሰራ በጣም ብዙ ትርፋማ ነገሮች አሉት። በቀላሉ ቤት ውስጥ የሚሰራ ነው። እንደምትመለከቱት ይህ ማሽን በሁለት አይነት መንገድ ነው ያለው። ከዚህ በፊት ያሳየናቸው በአንድ በኩል የሚያወጣ ነው። ይሄ ግን ለየት የሚያደርገው ከሌሎች በሁለቱም በኩል ነው የሚያወጣው። በቀን ከ3500 እስከ 4000 የሚያወጣውን አሁን ከ6000 እስከ 7000 እንዲያወጣ አርገን የሰራ ነው። ስለዚህ ይሄ ማሽን ሁለት አይነት ማሽን አለው። ፕሎደር እና ሚክሰር ነው። እዚሁ ድርጅቱ ጋር ሲመጡ ማሽኑን ስልጠናውን ይወስዳሉ። በዛውም ደግሞ የ1 አመት ሙሉ ዋስትና ይኖራቸዋል ማለት ነው። ስለ ማሽኑ ይሄን ያህል ካልከኝ ግብአቶቹ ምን ምንድን ናቸው? የአጃክስ ኬሚካሎች 5 አይነት ኬሚካሎች ናቸው። እነሱን ኬሚካሎች በመቀላቀል በፎርሙላ ነው የሚሰሩት። እነሱ ኬሚካሎች ሀገር ውስጥ ነው የሚገኘው። 75% ዶሎማይት ይባላል። ይሄ ላይምስቶን ከላይምስቶን የሚገኙ፣ ሌሎች ደግሞ ለላርጎ የምንጠቀማቸው ኬሚካሎች ናቸው። እነዛን ኬሚካሎች በመቀላቀል አጃክስን ማምረት እንችላለን ማለት ነው። አሁን አብዛኛውን ፓርት ሞር ወደ ክፍለ ሀገር አጃክስ ተጠቃሚው በጣም በርካታ ስለሆነ ከስተመሩም በጣም አሪፍ ነው። እንግዲህ ብዙ ጊዜ ከተጠቃሚዎች የምንሰማው አጃክስ እንደ ጨው አይነት ነገር ይኖረዋል፣ የአጃክስም ኳሊቲነት አለው ይባላል። የሳሙና የመውጣቱ ነገርና የማጽዳት ነገሩና እንደዛ እንዲሆንና ተመራጭ እንዲሆን ምን መደረግ አለበት የምንጠቀማቸው ኬሚካሎች ላይ? ሞራውን ለምሳሌ አንዳንድ ሰዎች ላይ አጃክስ በጣም እንዲቆይ ይፈልጋሉ። ምግብ ቤቶች አካባቢ አጃክሱ ረጅም ጊዜ እንዲቆይ ይፈልጋሉ። ያ ደግሞ በኬሚካል ፎርሙላው ምክንያት የሚመጣ ነው እና ደግሞ የሚጠቀሙት ኬሚካል ነው። አሁን ዶሎማይት ፋይን በጣም ፋይን ከሆነ ሞር ቶሎ የማለቅ ባህሪ ያለው። ስለዚህ ያንን ኬሚካል ደግሞ እንዴት ማቆየት እንደሚችል እዚሁ በምንሰጣቸው ፎርሙላ
መጠቀም ይችላሉ። አብዛኛውን ሰው ግን ትንሽ በጣም ብዙ ለማትረፍ ብሎ ኬሚካሎችን እያሳነሰ አንደኛ አረፋም እንዳይኖረው ያደርገዋል። በዛ ምክንያት ነው ኬሚካሎች ባነሱ ቁጥር አጃክሱ ጥራት አይኖረውም ማለት ነው፣ ጥራት አልባ ይሆናል ማለት ነው። ስለዚህ ውጤታማ እንዲሆኑ በሚቀመጠው ፎርሙላ መሰረት መሰራት አለበት። ሰዎች ያለምንም ትምህርት መግባት አይችሉም ማለት ነው ወደዚህ ስራ? አዎ ግዴታ ስልጠና ያስፈልገዋል። ይሄ ማሽን በጣም ብዙ ነገሮች አሉት። እንዴት መገጣጠም እንደሚችሉ ሄደው ቤታቸው እንዴት ማስተካከል የሚችሉ ሜንቴናንስ ላይ የ1 አመት ዋስትና አለን። ግን ሜንቴናንስ ላይ ለምሳሌ አንዷ ፓርት ከተበላሸች እንዴት ፈተው ወደኛ ልከው ተስተካክሎላቸው እንዴት መመለስ እንደሚችል እዚሁ ሙሉ ስልጠና ሰጠናቸው ነው የሚሄዱት። ስለዚህ በኬሚካል ፎርሙላ ስለሚሰራ ጥንቃቄዎችን፣ ኃላፊነታቸውን ሁሉን ነገር መሰልጠን ስላለባቸው ግዴታ ስልጠና ግድ ነው ማለት ነው። ምናልባት ሰዎች ወደዚህ ቢዝነስ ከገቡ በኋላ ይሄኛው ማሽነሪ ሲጠቀሙ ማድረግ ያለባቸው ነገር ምንድን ነው? ይህንን ማሽን ሲጠቀሙ ያው ብዙ ጥንቃቄዎች አሉ። ከነዛ ጥንቃቄዎች መሀል የማይነኩ ፓርቶች አሉ። እዛው ላይ ደግሞ ኬሚካሉን ማሳደር የለባቸውም። ኬሚካሉ ሲደርቅ ስክሩን ሊጎዳው ስለሚችል እንደዚህ አይነት ጥንቃቄዎች አሉ። ሞር ከሞተር ጋር በተያያዘ ነው። እንዴት መቆጣጠር እንዳለባቸው እሱንም ሙሉውን እናሳያቸዋለን ማለት ነው። ስልጠናውን ለምን ያህል ጊዜ ነው የሚወስዱት? እነሱ በሚሰራላቸው ማሽን ሰርተው ሰልጥነው ነው ይዘው የሚሄዱት። ስለዚህ 1 ቀን በቂ ነው። ሙሉ ለሙሉ 1 ቀን ፕራክቲስ አድርገው እዚሁ ማሽኑ በሚወስዱት ማሽን ሰልጥነው ነው ይዘው የሚሄዱት። ስለዚህ ለሞር በጣም በዛ ቢባል 2 ቀን ነው ሊሆን የሚችለው፣ ግን በ1 ቀን ማለቅ ይችላል ማለት ነው። የአጃክስ ስራ ላይ ቢሰማሩ ሰዎች ምን ያህል ውጤታማ ይሆናሉ ብለህ ታስባለህ? ይህን ማሽን ወስደው ሌላ ማሽን ጨምረው ኖርማል ደረቅ ሳሙናም የመስራት አቅም ስላለው ይሄ ማሽን ሞር በአጃክስ ማሽን ተነስተው ከዛ ደግሞ ወደ ሳሙና መግባት ይችላሉ። እንደሚታወቀው በኢትዮጵያ ውስጥ በጣም በብዛት የምንጠቀምበት የሳሙና ምርት ነው። ስለዚህ ያንን ማሽን በተለያዩ ሀገሮች ማከፋፈያ ወስደው ቢጠቀሙበት ትርፋማ ነው። ሁሉም ተጠቃሚ ነው። በየቤቱ የሚገባ ነገር ስለሆነ አላቂም ነገር ስለሆነ ሞር አሪፍ ነው ባይነን። በፊት ካለው የተሻሻለ ነገር አለውና ምንድነው የተሻሻለው ነገር? የተሻሻለው ነገር አሁን ከዚህ በፊት በአንድ ፕሎደር ወይም በአንድ ሞልድ ነበር የሚወጣው። አሁን ግን በሁለት በኩል አንድ ማሽን ሆኖ በሁለት በኩል ነው የሚወጣው። ለየት የሚያደርገው የኛን ማሽነሪ ሌሎች ጋም የሌለው አንድ ማሽን ሆኖ ባለ ሁለት ነው ያለው። ባለ ሁለት በዚህኛውን በኩል ይተፋል፣ በዛኛውን በኩል ይተፋል። በአንድ ሚክሰር ሆኖ ሚክሰሩ በየ10 ደቂቃው ሚክስ ስለሚያደርግ ሁለት መሆንም አይጠበቅበትም። ከፍ እናደርግላቸዋለን እንደየፍላጎታቸው ከ50 ኪሎ ግራም እስከ 300 ኪሎ ግራም ሚክሰር ከፍ እያደረግን እንሰጣቸዋለን ማለት ነው። ግን በ50 በ60 ኪሎ ግራም ሚክስ የሚያደርጉ ከሆነ በየ10 ደቂቃው ስለሆነ ዋናው ፕሎደሩ ነው። ፕሎደሩ ምርት ስለሚያወጣ ያ ባለ ሁለት ይሆናል። ከዚህ በፊት 3500 ነበር የሚወጣው። አሁን ግን እስከ 7000 እንዲወጣ አድርገን የሰራ ነው በአንድ ማሽን ማለት ነው። ይሄም ደግሞ በሲንግል ፌዝ ነው። በቤት ቆጣሪ መስራት ይችላል በቀላሉ በሰባ ካሬ ቦታ ተጠቅመው። መደርደሪያም እናሳያቸዋለን እንዴት መደርደር እንዳለባቸው፣ አጃክሱ እንዴት መድረቅ እንዳለበት አሁን በተግባር ነው ያለ ማለት ነው። ይህ ማሽን በደቂቃ ወይ ደግሞ በሰዓት ምን ያህል መስራት ይችላል? በሰዓት እስከ 400 ማለት ነው። እስከ 400 ሲሆን በአንዱ ፕሎደር ማለት ነው። በአንዱ ፕሎደር ሲሆን እስከ 400 ይሰራል። ይሄኛው ደግሞ በአንድ ሰዓት ውስጥ እስከ 800 ይሰራል ማለት ነው። ያ ማለት በቀን ውስጥ እስከ 6000 እስከ 7000 የማምረት አቅም አለው ማለት ነው። እና ይህንን ማሽን ለመስራት ደግሞ 4 ሰው ያስፈልጋል ማለት ነው። 4 የሰው ጉልበት ያስፈልገዋል። ሞር ደግሞ ከተፈለገ የሰውን ኃይል ለመቀነስ ከተፈለገ ከማሽኑ ጋር መቁረጫ አዘጋጅተን እንሰጣቸዋለን ማለት ነው። 4 ሰው ያስፈለገበት ለምን ስራዎች እንዲያገለግል ነው? አንደኛ የሚያሽጋለ፣ ሁለተኛ ሚክሰር ላይ የሚሰራ ሰው ያስፈልጋል። እዚህ ጋር ደግሞ ሞልዶች አሉ፣ 2 ሞልዶች አሉ። ሁለቱን የሚቆርጥ ያስፈልጋል ማለት ነው። ቆራጭ ሰው ያስፈልጋል፣ ኦር ከተር ያስፈልጋል ማለት ነው። ያው እንደ ግራም አይነታቸው የሚለያዩ መሰለኝና ሰዎቹ ናቸው ግራሙን መለካት የሚችሉት ወይስ ደግሞ ማሽነሪው? እያንዳንዱ ማሽን ሞልዷ ዳይዋ ብቻ ነው የምትቀየረው። ስለዚህ ሞልዷን ከፈለጉ በ100 ከፈለጉ በ200 አድርገው መስራት ይችላሉ ማለት ነው። እኛ ጋር 200 ግራም አድርገን ነው የምንሰጣቸው። አንድ ላይ የሚሰጠው ማሽነሪ መቀላቀያው ነው። እሱ ምን ያህል
ግራም ወይ ደግሞ ኪሎ ግራም ነው አንድ ላይ ማቀላቀል የሚችለው? እሱ ከ60 ኪሎ ግራም ጀምሮ መቀላቀል ይችላል። እንደየደረጃው እስከ 300 ኪሎ የሚቀላቅል አለ። ሞር አሁን 300 ኪሎ የሚቀላቅለው በብዛት እስከ 20 ሺህ በቀን ማውጣት የሚፈልጉ ሰዎች በብዛት ተለቅ ሰፋ አድርገው መስራት ለሚችሉ ሰዎች አሪፍ ነው ማለት ነው። ያው እዚህ ጋር ያወራ ነው ያለውን አጠቃላይ ስለ ማሽኑ አጠቃቀምና ስለሚሰራቸው ስራዎች ነው ያሉትን ደግሞ በተግባር ብንመለከተውስ? አጃክስ ለማምረት ሁለት አይነት ስቴፖች ነው ያሉት። መጀመሪያ በሚዛን እያንዳንዱን ኬሚካል እንመዝናለን። ከዛ ወደ ሚክሰሩን እናቀላቅላለን ማለት ነው። ከዛ ሰዓቱ ሲደርስ በ10 ደቂቃ ውስጥ አውጥተን ወደ ፕሎደር እንወስዳለን። እሱን ደግሞ ባለሙያ አለ። ከባለሙያው ጋር ሰፋ ያለ የተግባር ስልጠና እናሳያቸዋለን ማለት ነው። ሰላም ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እስቲ ስምህንና የስራ ድርሻህን እስቲ አስተዋውቀኝ። እሺ፣ ሙልቀን እባላለሁ። የኤሌጋንት ማሽነሪ ውስጥ የማሽንና የአጃክስ አምራረስት ባለሙያ ነኝ። እንግዲህ ያው ያሉትን የማሽን አጠቃቀሞችን እንደ ቲዮሪ ከባልደረባ ጋር ትንሽ ቆይታ አድርገን ነበረ። ያለውን ደግሞ በተግባር አንተ ታሳየኛለህ። እሺ፣ ችግር የለውም። አሁን የአጃክስ ለማምረት የሚያስፈልጉ ሜንሊ 5 ማቴሪያሎች ናቸው። ከዛ ውጭ ያሉትንም ደግሞ እንደ ሁኔታው መጨመር ይቻላል። ግን በዋናነት የሚያስፈልጉ 5 ኬሚካሎች ናቸው። ዋናው ዶሎማይት ነው። ከዛ ላብሳ፣ ሲልኬት፣ ሶዳ አሽ፣ ኮሲክ ሶዳ ወይ ደግሞ ሶዲየም ሰልፌት እና ቀለምና ውሃ ነው የሚያስፈልጉት። እነዚህን ኬሚካሎች እንዴት አድርገን በሚክሰራችን ውስጥ በመጠቀም እና የሁሉንም ኬሚካል ምጣኔዎች በመጠቀም እንዴት አድርገን አጃክስ ማድረግ እንችላለን የሚለውን አብረን እናያለን ማለት ነው። ጥሩ። እሺ። እና አሁን በዋናነት የመጀመሪያ የሚያስፈልገን ዶሎማይት ነው ብለናል። ዶሎማይት እዚህ ጋር እንደምታዩት ነው፣ በኪሎ ነው የሚመጣው። እሱን ቢያንስ በ100 ኪሎ እኛ ጋር እንደምታዩት በተለያየ አይነት ሚክሰሮች አሉ። 50 ኪሎ ሚክስ የሚያደርግ፣ 40 ኪሎ ሚክስ የሚያደርግ፣ 100 ኪሎ፣ 200 ኪሎ የተለያየ ደረጃ ያላቸው ማለት ነው። አሁን እዚህ ጋር የምትመለከቱት ሚክሰር 200 ኪሎ ነው ሚክስ የሚያደርገው። ስለዚህ 200 ኪሎ ሚክስ የሚያደርግ ከሆነ ለሱ የሚሆነውን ያህል አሁን እኛ የተጠቀምነው እዚህ ጋር 120 ኪሎ ዶሎማይት ነው የተጠቀምነው። ለ120 ኪሎ ዶሎማይት የሚሆኑ ኬሚካሎች እያንዳንዳቸውን እንመዝናለን ማለት ነው። ማለት የስልጠና ስንሰጣችሁ ጊዜ ለእያንዳንዱ ዶሎማይት ምን ያህል ላብሳና ሲልኬት ሌሎች ኬሚካሎች ያስፈልጉታል የሚለውን እናያለን። አሁን እዚህ ጋር የ120 ኪሎ ነው የምሰራው። እዚህ ጋር ሚዛኖቹን አስቀምጫለሁ፣ ኬሚካሎቹን አስቀምጫለሁ። እያሳዩዋችሁ ይመዘናሉ። ከዛ ከተመዘኑ በኋላ ይገባሉ ማለት ነው። ጥሩ። እሺ፣ እንሂድ ወደዛ። አሁን ይሄ የምትመለከቱት ይሄ ላብሳ ይባላል። ያው እንደሚታየው ግሪስ ነገር ይመስላል። ላብሳ ይባላል። ላብሳውን እንመዝነዋለን። የምፈልገው ኪሎ አለ፣ ለ120 ኪሎ የሚሆነው የምፈልገውን ኪሎ አግኝቻለሁ። ላብሳውን አስቀምጣለሁ። ከዛ በመቀጠል ደግሞ ሲልኬት፣ ላብሳም ሲልኬትም አንድ አይነት ቦታ ነው የሚሸጡት ማለት ነው። ተመሳሳይ አይነት ባህሪ ስላላቸው እና የምትመለከቱ ይሄኛው ደግሞ ሲልኬት ነው። የሲልኬቱን ኪሎግራም አስቀምጫለሁ። ከዛ በመቀጠል ቀለም ነው። የቀለሙንም በኪሎግራም የሚዛኑን እና የራሱን ኪሎግራም አለ፣ በዛ አስቀምጫለሁ። ከዚህ በመቀጠል ደግሞ ሶዲየም ሰልፌት አስቀምጫለሁ። በመቀጠል ደግሞ ሶዳ አሹንም አስቀምጫለሁ። እዛ ጋር ሶዳ አሽ አለ። እነዚህ ኬሚካሎች እንዳሉ አሁን እነዚህን ኬሚካሎች ወደ ሚክሰር ነው የምንከታቸው። ሌሎቹን ኬሚካሎች ቀጥታ ማስገባት እንችላለን፣ ግን ላብሳና ሲልኬትን በተለያየ ጊዜ ካስገባናቸው ችግር ሊፈጠር ስለሚችል ማለት ላብሶ ብቻውን ሊሰበስቡ ይችላል፣ ሲልኬቱን ብቻውን ሰብስቦት አንድ ላይ ሚክስ ለማድረግ ሊያስቸግር ስለሚችል መጀመሪያ ላብሰውና ሲልኬቱን አንድ ላይ እናቀላቅሏለን። አንድ ላይ አቀላቅለን ነው ወደ ሚክሰሩ የምናስገባው። ስለዚህ ወደ ቀጣዩ ቦታ እናልፋለን ማለት ነው።
አሁን እንግዲህ ሚክሲንጋችን ጨርሰናል። እንደ ያው ትልቅ ስለሆነ ማሽኑ እና ብዙ ኬሚካል ስለያዘ እስከ 25 ደቂቃ ድረስ ይፈጃል ሚክስ ለማድረግ። እንደምንጠቀምበት ዶሎማይት አይነት ደግሞ የምንጠቀመው ውሃም ይለያያል። አሁን በዚህ ላይ የተጠቀምነው ውሃ ትንሽ ነው፣ ከሌላ ጊዜ ከምንጠቀመው ውሃ ትንሽ ነው። የዶሎማይቱ ታይፕ ነው እንደዛ የሚያደርገው ማለት ነው። እና ደግሞ በማወቅ ያለባችሁ ነገር ይሄ ማሽን እንደምታዩት ጊዜ እስከ 200 ኪሎ ግራም ድረስ ኬሚካሎችን ሚክስ ማድረግ ስለሚችል በሲንግል ፌዝ አይሰራም። ይሄ ማሽን በስሪ ፌዝ የሚሰራ ማሽን ነው። በሲንግል ፌዝ የሚሰሩ ማሽኖች ሞስትሊ የሚሆኑት እስከ 50 ኪሎ ግራም ነው ሚክስ ማድረግ የሚችሉት። ከዛ በላይ ከሆነ ፎርስ እናደርገዋቸዋለን ሞተሮቹ ማለት ነው። ያ ስለማይሆን እስከ 50 ኪሎ ግራም ነው ሲንግል ፌዝ የሚሆኑት። ስሪ ፌዝ ግን ከሆነ እንደምታዩት ይሄን ያህል ሚክስ ማድረግ ይችላል። አሁን ይሄ እንደምትመለከቱት አሁን እስከ 200 ኪሎ ግራም ሚክስ አድረግ ማለት አትሊስት ከ2 ሰዓት በላይ ለሆነ ለፕሎደር 2 ሰዓት ሙሉ ፊድ ማድረግ ይችላል ማለት ነው። ይሄ ማለት ለ2 ሰዓት ምናምን ከዚህ በኋላ ሚክስ ማድረግ አይጠበቅብንም ማለት ነው። ትልቅ ስሪ ፌዝ መሆኑ አድቫንቴጁ ይሄ ነው። ሲንግል ፌዝ ግን ከሆነ ቢያንስ የሚክስ የማድረጊያው ሰዓት ቢወርድም ቢያንስ ከ15 ከ20 ደቂቃ ዝቅ ቢልም ግን 50 ኪሎ ስለሆነ ሚክስ የሚያደርገው ቢያንስ በየ30 ደቂቃ ኢንተርቫል ሚክስ እናደርጋለን ማለት ነው። ይሄ ግን ያው አድቫንቴጁ ምንድነው? በአንድ ጊዜ ብዙ ሚክስ ማድረግ መቻሉ ነው። እና ደግሞ የሚክሲንጋችን አይነት አንደኛው ሚክሲንግ አድርገን ሌላኛው ሚክሲንግ ስናደርግ ጊዜ ፎርሙላ ምናምን ወይ ደግሞ የሚክስ ደረጃ መለያየት ምናምን የሚባል ነገር አያሳስብም፣ በአንድ ብዙ ስለሚያደርግ ማለት ነው። ስሪ ፌዝ አድቫንቴጁ አንዱ ይሄ ነው ማለት ነው። እና ሁለተኛ ነገር ደግሞ ልነግራችሁ የምፈልገው የሴፍቲ ጉዳይ ነው። ኬሚካሎቹ እያንዳንዳቸው በተለይ ደግሞ ላብሳና ሲልኬት፣ በተለይ ደግሞ ሲልኬት የእጅ የመቆራረጥ ልብስ የመቆራረጥ ባህሪ አለው። ሶዳ አሽም ያው ኬሚካሎች ስለሆኑ ብዙም የሚመከሩ አይደሉም ቀጥታ። ስለዚህ ጓንት ቢጠቀሙ ኢንዲቪዥዋል ስናረጋቸው ጊዜ ላብሰውን ብቻውን ስንቀዳ ሲልኬቱን ብቻውን ስንቀዳ ጊዜ እያንዳንዳቸውን ጓንት ብንጠቀም ጥሩ ነው። ከዛ በተጨማሪ ደግሞ ሚክስ እንዳረገ ቼክ ለማድረግ አሁን አይታችሁን ከሆነ ብዙ ጊዜ እጅን እያስገባው ሚክስ እንደተደረገ ቼክ አረግ ነበረ። ሚክስ እንደሚደረግ ቼክ በምናረግበት ሰዓት ማሽኑ በሚጠቀልልበት በኩል መሆን የለብንም። አሁን ወደዛ ነው ሚክስ እያደረገ ያለው፣ እጃችን በዛ በኩል መሆን የለበትም። ሚክስ ማድረጉን ቼክ ለማድረግ በዚህ ጋር ነው። እዚህ ጋር እጃችን እንደዚህ አድርገን ከሆነ አይወስዱም። እንደዚህ አድርገን ራሱ ያመጣል። እየገለበጠ ሲያመጣ እያነሳን ሚክስ የማድረጉን ደረጃ ማየት እንችላለን። ምክንያቱም ሚክስ የማድረጉን ደረጃ በጣም የምናውቀው በእጃችን ስነካ ስለሆነ ማለት ነው። የቦካ ነገር የተብላላ ነገር እጅ ላይ ስለሚያስታውቅ ያው ይሄኛውን ከኤሌጋንት ማሽነሪ ማሽን በሚወስዱ ሁሉን ማሽን እንደምናደርገው የአጃክስ ማሽን በተለይ ሲወስዱ ጊዜ በደንብ አብራርተን ስልጠና ስለምንሰጥ እኛም ሰርተን እነሱም ሰርተው ስለሚያዩት አሰራሩን ችግር የለውም። ግን ያው ለሴፍቲ እነዚህ ነገሮች ያስፈልጋሉ ማለት ነው። ጥሩ። እሺ፣ ቀጣይ ፕሮሰስ ምንድን ነው የሚሆነው? አሁን እንግዲህ ሚክስ አድርገን ጨርሰናል። ከዚህ በኋላ ምንድነው የምናደርገው? ከስር የሚክሰሩ የታችኛው ፓርት የሚከፈት ነው። ስለዚህ እኛ በእጅ ላለመውጣት ከስር እንከፍትና ፓሌት ነገር ወይ ደግሞ የትኛውን ነገር መያዣ የሚሆን ነገር ከስር እናስገባለትና ሀፍ በጣም ብዙ ስለሆነ ይሄ ሀፉን ትንሽ እንከፍትለትና ከዛ ማሽኑን እናበራዋለን። ልክ ማሽኑን ስናበራው ጊዜ ከዚህ በታች ሲከፈት ምንድነው የሚያደርገው? እየጠቀለለ ወደ ውስጥ እየገፋ ያወጣዋል ማለት ነው። ምንፈልገው ነው ያል ደረጃ ካረገ በኋላ እንዘጓለን፣ እናጠፋዋለን። ከዛ ወደ ፕሎደራችን እንወስዷለን። ፕሎደሩ ጋር እያስገባን እንሰራለን። እሱንም ደግሞ ቀጣዩን አብረን እንሰራለን። በጣም ጥሩ። እሺ፣ ወደዛ እንሂድ ያለውን ፕሮሰስ። እሺ እንግዲህ ቅድም ሚክስ የተደረገውን እንዴት እንደሚወጣ እና እንዴት ሚክስ እንደምናደርግ ነግሬያችሁ ነበረ። አሁን ደግሞ የምናደርገው ከዛ ውስጥ ከስራ ያወጣነውን ወደ ፕሎደራችን የምንወስድበት ነው። ከዛ ጋር ሚክስ አድርገነው ነበር። ሚክስ ያደረግነውን በሳፋ አድርገን አምጥተነዋል። ከዛ በኋላ ወደ ፕሎደራችን እንወስዳለን ማለት ነው። ፕሎደራችን 2 ቋቶች አሉት የምታዩት ናቸው። ወደ 2ቱም ቋቶች ያመጣናቸውን እያመጣን ሎድ እናደርጋለን ማለት ነው። ካረግን በኋላ አሁን ሁሉንም ዝግጁ አድርገናል። ከዚህ በኋላ ያለው ደግሞ ፕሎደሩ የሚሰራው ስራ ነው። እሱን ደግሞ ታያላችሁ።
እንግዲህ እንደተመለከታችሁት ከመጀመሪያው ጀምሮ እንዴት እንደሚሰራ አይተናል። በመጨረሻ ላይም የምንሰራው አጃክስ እንደዚህ ጥራት ያለው አጃክስ መስራት ይቻላል። አጠቃላይ አመራረት ስልጠናውን ደግሞ በተሻለ ሁኔታ ደግሞ መጥቶ ኤሌጋንት ማሽነሪ ማሽኖቹንም ስልጠናውንም ሙሉ እንደዚሁ እንደምንሰጣቸው ልገልጽልሽ እፈልጋለሁ። እሺ፣ ጥሩ ማብራሪያን ከትግበራ ጋር ሰጥተኸኛል። ስለሱ እጅግ አድርጌ አመሰግናለሁ። እሺ፣ እኔም በጣም አመሰግናለሁ። ፕሮሰሶቹን ከባልደረባ ጋር ባደረግነው ቆይታ ሙሉ ፕሮሰሱን አይተናል። ያው ያሉትን ደግሞ ተጨማሪ ነገሮች ከአንተ ጋር ቆይታ ለማድረግ ነው የተመለስ ነውና ምናልባት ስለ ማሽነሪው ስለ ዋስትናው ጉዳይ መለዋወጫውንስ ደግሞ በሰፊው ማግኘት ይችላሉ ወይ የሚለውን ጥያቄ እስቲ መልስልኝ። ይህንን ማሽን ሲገዙ ሙሉ የ1 አመት ዋስትና እኛ እንሰጣቸዋለን። ሙሉ መለዋወጫውም እዚሁ እኛ ድርጅት ውስጥ ይገኛል ማለት ነው እና እዛው አሁን ወደ ክፍለ ሀገር የሚሄዱ ከሆነ እዛው የሚፈታታና የሚገጣጠም ነገር ስለሆነ የተበላሸውን ፓርት ፈታተው ይሰጡናል። እኛ መልሰን አስተካክለን እንልክላቸዋለን። ገጥመው እንደ አዲስ ይሰራሉ ማለት ነው እና ኬሚካሉም እንዳልኳቸው እዚሁ ሀገር ውስጥ ስላለ በብዛት ነው ያለው ሀገር ውስጥ። ስለዚህ እናገናኛቸዋለን ከኬሚካል አቅራቢዎች ጋር ያንን ኬሚካል ሞር አሁን አንድ አጃክስ ለመስራት ይችኛዋን አንዷን 200 ግራሟን ለመስራት ቶታል ኮስታቸው ካርቶን ማሸጊያ እና የኬሚካሉን ዋጋ የቤት ኪራይን አድርጎ ቶታል ኮስቱ አንዷን አጃክስ ሲሰሩ 5 ብር ከ20 ሳንቲም ያስወጣባቸዋል ማለት ነው። ስለዚህ አንዷን አጃክስ ለመስራት 200 ግራሟን 5 ብር ከ20 ሳንቲም 6 ብር ከ20 አድርገው ቢሸጡ ቢያንስ በቀን ሚኒመም 6000 ቢሰሩ በቀን 6000 ብር የማግኘት አቅም አላቸው ማለት ነው። ግን ከ7 ብር 8 ብር አድርገው ቢሰሩ የ3 ብር ትርፍ ካለ ከ10 ሺህ ብር በላይ ትርፍ ይኖረዋል ማለት ነው በቀን። ሞር ደግሞ እነሱ ሲመጡ በሚወስዱት ማሽን ነው የሚሰለጥኑት። ስለዚህ እያንዳንዱ ማሽን አይተው ሞክረውበት ሰልጥነው ነው ይዘው የሚሄዱት በራሳቸው ማሽን። ይህንን ማሽነሪ ገዝቶ ሰው ወደ ቢዝነሱ መግባት ቢፈልግ ማሽነሪው እስከነ ሚክሰሩ ምን ያህል ኮስት ያደርግበታል? እንግዲህ የተለያዩ አይነት ማሽኖች አሉ። ሚክሰርና ፕሎደር ነው እንዳልኳችሁ እና መጠን አላቸው፣ ይለያያል። ባለ አንድ ሚክሰርና ባለ አንድ ፕሎደር ከሆነ ዋጋው 300 ሺህ ብር ነው። ባለ ሁለት ፕሎደር ልክ አሁን እንዳየነው ፕራክቲስ ላይ ያየነው ማሽን አንድ ሚክሰርና 2 ፕሎደር ነው ያለው። ስለዚህ ይሄ በሲንግል ፌዝ መስራት ይችላል። ዋጋው 360 ሺህ ብር ነው። በ60 ኪሎ ግራም እየጨመረ ይመጣል። 100 ኪሎ ግራም ሚክሰር ኖሮ እና 3 ፕሎደር ሲኖረው ደግሞ ወደ 450 ሺህ ብር ይጠጋል ማለት ነው እና ራሳቸው ደውለው በሚፈልጉት መጠን ይዘዙን፣ እኛ እንሰራላቸዋለን ማለት ነው። ግን መጀመሪያ ሊስት ከስር የሚጀምረው እስከ 750 ሺህ ብር ድረስ እንሰራለን። ግን አሁን ያለው እየሰራንም ያለንበት እንትን በዚህ መጠን ነው ማለት ነው። ጥሩ። እሺ፣ ማሽነሪዎችን ማዘዝ ቢፈልጉ በትእዛዝ ነው? አዎ በትእዛዝ ነው የሚሰራው። እንደየትእዛዙ መጠን ኦርደር ስለሚኖር በየትእዛዙ 2 ሳምንትም ሊሆን ይችላል፣ 1 ወርም እስከ 1 ወር ከ15 ቀን ሊሆን ይችላል። እንደ አጋጣሚ ደግሞ ስቶክ ላይም ሊኖሩ ይችላሉ። በሚደውሉበት ሰዓት ስለማይታወቅ ቀድመው ላዘዙን ያው ማክሲመም የሚበዛው እስከ ወር። ስለ ግብአቶቹ ማገናኘቱ ዙሪያና ስለ ገበያ ትስስሩስ? ገበያ ትስስር ያው እነሱ ከአዲስ አበባ ውስጥ ከሆኑ አዲስ አበባ ውስጥ ያሉ ተረካቢዎችን እናገናኛቸዋለን። ክፍለ ሀገር ላይ ከሆኑ ደግሞ መርካቶ ላይ ያሉ ወደ ክፍለ ሀገር የሚጭኑም አሉ፣ እነሱም እናገናኛቸዋለን። ሞር ግን ክፍለ ሀገር ላይ ራሳቸው ቢቆጣጠሩ ቼክ ቢያደርጉ ተመራጭ ነው። እዛው ያሉበት አካባቢ ላይ እንዴት ማከፋፈል እንዳለባቸው ጥናት አድርገው ቢመጡ ተመራጭ ነው። ማሽነሪዎችን ከማቅረብ በተጨማሪ እነዚህን አጃክሶችም ደግሞ በጅምላ እያደረጋችሁ እንደምትሸጡም የተወሰነ ኢንፎርሜሽኖች አሉኝና እስቲ ስለሱስ? ለነጋዴዎች በሚፈልጉት መጠን እስከ 50 ሺህ እስከ 60 ሺህ የማቅረብ እንትኖች አሉን እና ወርክሾፕ ስላለን በሚፈልጉት መጠን አጃክስ ተረክበው ማከፋፈል ለሚፈልጉ ወደ ክፍለ ሀገር መሸጥ ለሚፈልጉ ሰዎች አጃክሱን ማግኘት ይችላሉ ማለት ነው። እኛን ይደውሉልን፣ እኛም እናቀርብላቸዋለን ማለት ነው። በምን ያህል ነው የምታስረክቡት? አንዱ አጃክስ ይለያያል። አሁን ሁለት አይነት ባለ 100 ግራም አለ፣ ባለ 200 ግራም አለ። ባለ 100 ግራሙ በ4 ብር ሂሳብ ነው የምናከፋፍለው። ባለ 200 ግራሙ እንደየ ብዛቱ ነው። በጣም ሲበዛ ዋጋው ይጨምራል። አሁን በቀን እስከ 20 ሺህ በላይ የሚረከቡን ከሆነ እስከ 650 እስከ 7 ብር ይኖረዋል ማለት ነው። ከዛ በላይ ከሆነ ደግሞ የሚቀንስበት እንትን ይኖረዋል ማለት ነው። ይህንን ማሽነሪ
ክፍለ ሀገር ያሉ ሰዎች ቢፈልጉት በምን አይነት መንገድ ማግኘት ይችላሉ? እዚህ በውክልናም መምጣት ይችላሉ። ሞር ራሳቸው መጥተው ውል አለ፣ ህጋዊ ውል አለ። በሱ ተፈራርመው ከቀብድ ይከፈላል። 50% ቀብድ ተከፍሎ ከዛ ይጠብቀው መጨረሻ ላይ ማሽኑን ሰርተውበት አይተው ይዘው ሲሄዱ ቀሪው የሚከፈል ይሆናል ማለት ነው። ወደዚህ ቢዝነስ ልሰማራ ቢሉ ሰዎች በዚህ ማሽነሪ ወደዛ ስራ መግባት ቢፈልጉ ለነሱ ማለት የምትፈልገው ነገር ካለስ? አሁን ሞር ካፒታሉ ላይ ይወስናል። ቤት 70 ካሬ በላይ ቢሆን ሞር ተመራጭ ነው። 3 ፌዝ ካለ በጣም አስፈላጊ ነው። ከሌለ ግን በቤት ቆጣሪ መስራት ይቻላል። እንደምታዩት ዛሬ የሰራ ነው በሲንግል ፌዝ ቆጣሪ ነው። ኬሚካል እስከ 150 ሺህ ብር ካፒታል ቢኖራቸው ለመነሻ ለካፒታል እስከ 150 ሺህ ብር። ለምን አሁን ዛሬ 3500 እንኳን ብንሰራ 5 ብር ከ20 ከሆነ ከ15 ሺህ ብር በላይ ስለምናወጣ በአንድ ቀን ውስጥ ካፒታል ትንሽ ከፍ ያለ ቢሆን ተመራጭ ነው እላለሁ። ቢያንስ ምን ያህል ካፒታል ያስፈልገዋል ከማሽነሪው ከግብአቱ ጋር አንድ ላይ? አሁን የማሽኖቹን አሁን በዚህ በሲንግል ፌዝ መስራት ከፈለጉ ባለ 300 ሺህ ብሩን አዘው የ150 ሺህ ብር ካፒታል ያስፈልጋል ማለት ለኬሚካልና ለቤት ኪራይ የ150 ሺህ ብር ካፒታል ካለ ከዛ ሞር ወዲያውን እንደሸጡት በጣም ትርፉም አሪፍ ስለሆነ ካፒታላቸው ይጨምራል ማለት ነው። ግን ሚኒመም 150 ሺህ ብር ቢኖራቸው ተመራጭ ነው። ጥሩ። እሺ፣ በስተመጨረሻ ይሄኛውን ማሽነሪ የሚፈልጉ ሰዎች እናንተን በምን አይነት መንገድ ማግኘት ይችላሉ? ያው ስልክ አድራሻ አለን። አድራሻችን ሳሪስ ሀና ማርያም ኪዳነ ምህረት ጸበል ጋ ነው። እንደምትመለከቱ ወርክሾፓችን እዚህ ነው። በስልክ ቁጥርም በ0922 45 35 71 እና በ0924 21 7403 ደውለው ማግኘት ይችላሉ። ጥሩ። እሺ፣ ሰፊ ማብራሪያ ሰጥታችሁኛል ከተግባሩ ጋር አንድ ላይ ና ስለ ሰጣችሁኝ ማብራሪያ እጅግ አድርጌ አመሰግናለሁ። እሺ፣ እኔም አመሰግናለሁ በጣም ነው። ክቡራትና ክቡራን ተመልካቾቻችን በኤሌጋንት ማሽነሪ ቦታ ላይ ተገኝተን የነበረን ቆይታ የተከታተላችሁትን ይመስል ነበረ። የአጃክስ ማምረቻ ማሽነሪዎችን እስከነ ግብአቱ እስከነ ስልጠናው ማግኘት የምትፈልጉ ከስር ባስቀመጥነው ስልክ ቁጥር እየደወላችሁ ይህንን ስልጠና እንዲሁም ደግሞ ማሽነሪዎችን ማግኘት ትችላላችሁ። በተጨማሪ ደግሞ የዴሊቨሪ አገልግሎት በገበያ ሚዲያ በኩል ስላለ በዛም ማሽነሪዎችን ወደ እናንተ የምናደርስላችሁ ይሆናል። እስከ ፍጻሜ ድረስ ስለተከታተላችሁን እጅግ አድርገን እናመሰግናለን። ሰናይ ጊዜ